እንግዲህ በስተመጨረሻም ወይዘሪት ፍቅር ሆስፒታል ገብታለች ማለት ነው። ፖሊስም እዛ ድረስ ሄዶ አሁን አንድ ነገር እንድትተባበረኝ እፈልጋለሁ። ወይዘሪት ፍቅር አውቃለሁ አንቺ ተንኮለኛና ሴረኛ እንደሆንሽ ተደርሶብሻል። እኔንም ሆነ እናትሽን ማሞኘት አያስፈልግም። እዚህ ጋር እውነታውን ትናገሪያለሽ አላት ፖሊሱ። ምንድን ነው ስትለው እውነታው አንቺ ከቤዛ ጋር በተደጋጋሚ ስትገናኝ ሰው አይቶሻል። ዳኒ የሚባለውም ሰው ዛሬ ደግሞ ይዘሻቸው የሆነ ቤት ውስጥ ስትገቢ ታይተሻል። ስለዚህ አንቺ ማነሽ? ምንድነሽ? ከሷ ጋርስ ያለሽ ግንኙነት ምንድን ነው አላት ፖሊሱ። እኔ ምንም አይነት ግንኙነት የለሽ። እውነት ለመዋሸት እንዳትሞክሪ። ቤዛ ማለት ወንጀለኛ እንደሆነች ታውቂያለሽ። ስለዚህ እውነታውን ማትናገሪ ከሆነ አሁን ከባድ ችግር ይደርስብሻል ሲላት ደነገጠች። እታለም ደግሞ ምንድን ነው እሱ የተፈጠረው ስትለው ኢንስፔክተሩን ሁሉንም ነገር ነገራት። ከቤዛ ጋር ምን አይነት ግንኙነት እንዳላት ከዚህ በፊትም ካንሰር ታመም ያለው ብላ በመላ እነሱ ቤት እንደገባች ጭምር ሁሉንም ነገር ተናገረ ፖሊሱ። ማመን አቃታት እታለም። እኔ ከነገሩ ሁሉ ተለውጣለች ብዬ ነበረ። እሷ መቼም የምትቀየር ሰው አይደለችም። እችን ልጅ ምንድን ነው የማደርገው? ቆይ ምን ላደርጋት ስትል እንግዲህ እናትየዋ በጣም ተናደደች። ከዛም ወይዘሮ ፍቅር እዛው ተኝታ ተናገሪ፣ አሁን ቤዛ እና ዳኒ የት ነው ያሉት? የት ቤት ውስጥ ነው ያስገባሻቸው? ካልተናገርሽ አመመሽ ብዬ ትቼሽ አልሄድም። ቀጥታ እስር ቤት ነው ማስገባሽ። እንዴ እኔ ምን አደረግኩኝና ነው እስር ቤት ያደረግሽውን? ማንቺ ታውቂያለሽ። በይ ቶሎ በይ፣ የት ነው ያሉት ስትል እንግዲህ ጠቆማ ሰጠች ማለት ነው። እንግዲህ እነቤዛ ያሉበትን እነቤዛ ደግሞ እንግዲህ በቀጣይ ይያዛሉ ብዬ ተስፋ አደርጋለሁ። እንግዲህ ቤዛ ሁሌ ተንኮል ብቻ የእሷ ነገር ወይ እኮ አሸንፋ እኮ አታውቅም። ሁሌ ስትሸነፍና ዱላ ስጠግብ ብቻ ነው እንደ አህያ የማውቀው እኔ የምር። አሁን ለምሳሌ እስኪ ቤዛ ምን ያሸነፈችው ነገር አለ? ለሊን እንደዛ አደረገቻት፣ ታሰረች፣ ወጣች። እሱ ማለት ሳካላት ሲላ ደግሞ መንገድ ላይ ተኝታ ታመም ያለው ብላ ከፍቅር ጋር ተነጋግራ ፍቅር ቤት እንድትገባ ተደረገች። ከዛም ባቡሬን አሳገቱ እና በጣም ብዙ ነገር ነው እሷ እየሰራች ያለችው። እና እንግዲህ ወይዘሪት ቤዛ የእውነት በዛ ላይ ደግሞ ኢንስፔክተሩን ትናንትና ዳኒ በድንጋይ መቶታል ከኋላ። ይሄ ሁሉ ተጨምሮ እንግዲህ አስባችሁታል ምን እንደሚፈጠር? አንዳንድ ጊዜ በገዛ እጃችን ነው ጦስ ወደ ራሳችን የምናመጣውና እንግዲህ ዞሮ ታቻ የሆነው ወይዘሪት ቲና ማነሽ ስሟም ጠፍቶኛል። ፍቅር ማለት ነው። አጭር ሰው ብልጥ ነው ይባላል። እሷ ግን ተንኮለኛ ናት በእውነት። ዴቭ የሚባል ደግሞ መጣ። የኔ ቆንጆ ብቻ ሁሌ የሚጠቀማት ቃል የኔ ቆንጆ ነው እና ፋይዳ የለውም። የኔ ቆንጆ ማለት ልጅቷም እድሜዋም በከንቱ ባልጨረሰው ጥሩ ነው። እኔና አንቺ ስንጋባ እንደዚህ አድርገን በዚህ ጋር ወጥተን አንሶላ አንጥፈን ብቻ ይሄንን ነው የሚያወራው ማለት ነው። እና እሱም ደግሞ ሞኛ ትለዋለች። ጉድ እኮ ነው። አልሙሂም ዴቭ እና አደይ መቼም እንደማልጋቡ በዚህ አጋጣሚ ልንገራችሁ ብዬ ነው። ምክንያቱም አይጋቡም። ቢጋቡ ይጋቡ ነበር እስካሁን። ለምን እናቱ አልፈቀደችም። እሱ ያፈቅራታል። ማጣት ስለማይፈልግ ብቻ የኔ ቆንጆ የኔ ውድ ያላንቺ ህይወቴ ባዶ ነች እያለ እንደዚሁ እያጃጃላት ሊኖር ነው ማለት ነው። አደይም ደግሞ እንግዲህ አላቅም፣ የራሷ ውሳኔ የምታውቀው እሷ ናት። እስከ መቼ ሰው እንደዚህ ይኖራል ጎበዝ? እንግዲህ ወይዘሪት ፍቅር አሁን ሆስፒታል ገብታለች ማለት ነው። አያቸው መጥፎ ስራዋ ራሷን ስቦ ጣላት ማለት ነው። አንዳንድ ጊዜ ለሰዎች ጥሩ ስናስብ ጥሩ ይገጥመናል፣ መጥፎ ስናስብም እንደዛው ይቆያል እንጂ የዘረጋነው መረብ እኛ ነው የሚጥለን ማለት ነው። ስለዚህ ፍቅርና ቤዛ አንድ አይነቶች ናቸው ተንኮል ላይ ማለት ነው። የቤዛ ደግሞ ከማንም የማይገናኝ የራሷ ያልሆነውን ነገር የራሴ ላደርግ ብላ የምትለፋው እንቅልፍ ራሷን የምታሳጣው በእውነት በጣም ነው የምትገርመኝ ቤዛ ማለት ነው። እህቴ አንቺማ ከፍቶሽ ከማይ የፈለገውን ነገር ባደረግ ይሻለኛል ይላል ደግሞ ይሄ። አሁን ታዲያ ትናንት ኢንስፔክተሩን እሱ እንደመታው አላወቀም። በእርግጠኝነት ይጠራጠራል ኢንስፔክተሩ። ከዛም አቶ እንደምንም ብሎ እንግዲህ ከፖሊስ የሚያመልጥ ምንም ነገር እንደሌለ ነው የምነግራችሁ። በዚህ አጋጣሚ ምንም አያመልጥም ከፖሊስ ማለት ነው፣ ሌባና ፖሊስ ካልተጫወቱ በስተቀር። ስለዚህ ፖሊስ አንገቱን ይዞ ያመጣዋል አቶ ዳኒ። ከዛም ቤዛ ትመጣለች እንግዲህ እዛው እስር ቤት ውስጥ ትበሰብሳለች ማለት ነው። እናም ፍቅር
ቤዛ ልትጠቀምበት ነው እንጂ ልትወዳን አይደለም ብሏል ዳኒ። እውነቱን ነው። ለምን እሷ ትላንትና ቤዛንና ዳኒን እዛ ቤት ውስጥ አስገባች። ከዛ በኋላ አደይን ምን እንደምታደርግ ሊመካከሩ ነበር። ግን እነሱ ብልጦቹ ሰሩላት፣ ሁለቱ ተመካክረው ማለት ነው። ሄዳ ውሃና ምናምን ነገር ገዝታ ስትመጣ ከኋላ በዱላ ጀርባዋን ብላ ጣለቻት። ከዛም ደነገጠች። እንግዲህ ምን ማድረግ ይቻላል? እውነታው ግን ይሄ ነው። ከዚህ በኋላ ምን እንደሚፈጠር ለማሰብም ለማመንም ይከብዳል ማለት ነው። ወይዘሪት ፍቅር እስከ መቼስ ነው እንደዚህ የምትሆነው? ተንኮላት እስከ መቼ ነው? እናትየዋም ተሳቀቀች። ልጄ ዛሬ ጥሩ ደረጃ ላይ ትደርሳለች እችላለሁ፣ እሷ ግን በተንኮል ወጥመድ ተጠምዳለች። እሺ እንዴት ላድርጋት? አደይ እዚህ ቤት በነበረች ሰዓት እንደዚህ ቁም ስቅሏን እያሳየቻት ያልሰረቀችውን ሰርቃለች ብላ ክላሷ ውስጥ እያስቀመጠች ብቻ ብዙ ነገር። አሁንም ደግሞ ሮማንን እንደዛው ታሰቃያታለች። አሁን ከዛም አልፎ ደግሞ እንደገና ሌላ ነገር ይዛብኝ መጣች። እሺ ፖሊሶች እንዳገኟት ብዬ አደይ ቤት ደበቅኳት። እሷ ግን በፍጹም ያው ናት። እሺ ምን ላድርግ እኔ? ከዛ መታለም እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ከዛም እንግዲህ ፖሊሱ በቂውን መረጃ እፈልጋለሁ፣ አሁን ሁሉንም ነገር እንድትነግሪኝ እፈልጋለሁ ፍቅር አላት። ኢንስፔክተር ምንድን ነው የምነግርህ? እኔን ትጠይቅኛለች እንዴ? ጥያቄ በጥያቄ አትመልሽ፣ ተናገሪ አላት ኮስተር አለና። ከዛ ፍቅር እንግዲህ እንኳን አይደለም ፖሊስ አይታ አይቀር አይደለም ሌሎኞቹም ኮስተር ብለው እንትን ሲሏት በጣም ነው የምትፈራው። እንግዲህ እዛው የተኛችበት በጣም ፈርታለች ማለት ነው። ስለዚህ እውነታውን ትናገራለች። ቤዛና ዳኒ የት ነው ያሉት ታውቂያለሽ? ዳኒ የሚባለው ሰውዬ ፖሊሱ ቤዛን በያዘበት ቁጥር ሰዓት እሷ ከኋላው መታ እሱ ኢንስፔክተሩን መቶ ጣሎት እህቱን ይዞ ሄደ። ስለዚህ አሁን ከኛ ማምለጥ የማይቻል ነገር ነው ብለሽ ንገሪው ለዛ። ከዚህ በኋላ ደግሞ ምን እንደሚያመጣ አብረን የምናየው ይሆናል። ይሄ የማይረባ ሰውዬ። ከዛም እንግዲህ ፍቅር ፈራች። አትፍሪ፣ ከእውነታው መሸሽ አትችይም። ወይዘሮ ፍቅር ትሰሚያለሽ? እውነታውን የማትናገሪ ከሆነ ከዚህ በላይ እንትን ይልሻል። እውነታውን ተናገሪ አላት። ከዛም ኧረ እኔ ምንም ያደረግኩት ነገር የለም ሁላችሁም ቆይ እኔ ላይ ለምንድን ነው የምትጮሁት? ቆይ እኔ ምን አደረግኩኝ? እያለች ጭራሽ ያዙኝ ልቀቁኝ አለች። ምንም አላደረግሽም? አዎ እኔ ምን አደረግኩ? እያለች እንግዲህ ወይዘሪት ፍቅር ከዛ በኋላ ፍቅር ቆይ መቼ ነው አንቺ ሰው የምትሆኙ? መቼ ነው? ለምን እንደዚህ ታደርጊያለሽ? ፍቅር ቆይ ለምን ስትል እንግዲህ እናትየዋ በጣም ስቅስቅ ብላ አለቀሰች። እኔ ባንቺ አንገቴን መድፋት አለብኝ? ባንቺ አንገቴን መስበር አለብኝ? ለምንድን ነው እንደዚህ የምታደርግ ፍቅር? ቆይ እኔ አላሳዝንሽም? ለምንድን ነው ስትላት፣ እማዬ ዝም ብለው ነው እነሱ ስሜን ሲያጠፉ ነው። እኔ ምንም ያደረግኩት ነገር የለም። ዝም በይ ቀጣፊ። ደግሞ እንዳምንሽ ትጠብቂያለሽ እንዴ? አፍሽን ያዥ ከዚህ በኋላ ፍቅር። እኔ እንዳንቺ አይነት አጭበርባሪ ልጅ የለኝም። እማዬ እንደዚህማ አትበይኝ፣ እኔ እኮ ልጅሽ ነኝ እያለች ዝጊ። እንግዲህ እታለም በጣም ነበር የተናደደችው ማለት ነው። ምክንያቱም ሁላም እናት ልጇን ጥሩ ደረጃ ላይ እንድትደርስላት ነው የምትፈልገው። እና ፍቅር ደግሞ እንግዲህ ተንኮል ነው እየተማረች ያለችው። ተንኮል፣ ጥላቻ፣ ንቀት ይሄንን ነው ፍቅር። ከዚህ በኋላ ምን አይነት ህይወት ይገጥማታል? ባርኮት ያው እልም ብሎ ጠፍቶ ቀረ ወደ ቤት እንኳን ሳይመለስ። ምክንያቱም አንደኛ ዴቭ አደይን ስላፈቀራት ነው የጠፍቶ የቀረው ማለት ነው። ሁለተኛ ደግሞ የፍቅር ተንኮል ላለማየት ብሎ ተሰውሮ ቀረ። እስከ ዛሬም እንግዲህ ወደ ቤት ተመልሶ አያውቅም ማለት ነው። የት እንዳለ እንኳን ማን ምንም አያውቅም። ስለዚህ እያንዳንዱን ነገር ደግሞ ሁሉም ሰው የራሱ ዋጋውን ማግኘት አለበት ብዬ አስባለሁ ማለት ነው። እንግዲህ ወይዘሪት ፍቅር አሁን ምን ይውጣት ይሆን በሉ? ምንስ ነው የሚውጣት? አሁን ፍቅር ታመሻል ብዬ እመለቅሽ እንዳይመስልሽ፣ እውነታውን ካልተናገርሽ አንጠልጥዬ ነው እጄሽ የምሄደው አላት ፖሊሱ። ኢንስፔክተር እባክህ ለኔ ስትል፣ አይ እኔ እንደዚህ አይነት ነገር የለም፣ ህግ ነው ህግ ነው፣
ስለዚህ ልጅሽ ከምታስቢ በላይ ተንኮለኛ ናት አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ